ሰውዬው ራሱ ሰላም ጤና ይስጥልኝ የኢትዮ አውቶሞቲቭ ተመልካቾች እንዴት ሰነበታችሁ? እንግዲህ የዛሬን ሳምንት ደግሞ ፕሮግራም ወደ እናንተ ማድረስ ጀምረናል። እንግዲህ በጣም የምትወዱት ብዙዎቻችሁ ኮሜንት የምትሰጡን በቴሌግራምም በዩቲዩብ ቻናላችንም እንዲሁም በቴክስት ስልክ በመደወል መንገድ ላይም ስታገኙን በተለይ ይሄ የሪአክሽን ወይም ደግሞ የሴፍቲ ፕሮግራሞቻችንን በጣም ብዙ እግረኞች አሽከርካሪዎችን በየቦታው ላይ ለምትሰጡን ክብር በሙሉ በጣም እናመሰግናለን። እንግዲህ የእናንተንም የየቀን በተለይ የምትልኳቸው ቪዲዮዎችን እና ራሳቸው ቴክኒሻኖችም ደግሞ የራሳቸውን ቪዲዮዎች አዘጋጅተው አንዳንዶቹን እንግዲህ እዚሁ ነው እኔ የማየው አብዛኛዎቹን። ስለዚህ ከእናንተ ጋር አብረን እያየን ከመንገድ ደህንነት ጋር እየተማማርንባቸው አንዳንዶቹ የሚያዝናኑም አሉ፣ የሚያሳዝኑም አሉ። እነሱን እያየን ምንቀጥል ይሆናል። ለማንኛውም እንግዲህ እንደዚህ አይነት ቪዲዮዎችን ደግሞ እያነሳችሁ ለምትልኩልን ሽልማቶችን እናዘጋጃለን። በ09 66 21 64 64 በቴሌግራም ላይ ቪዲዮዎችን ላኩልን። በተለይ ብዙዎቻችሁ ከዚህ የተለያዩ ነገሮች ጋር ያላችሁን ሮሮ ወይም መልካም ነገር ስትልኩ በምስል አስደግፋችሁ በቪዲዮ ቀርጻችሁ በሞባይላችሁ ብቻ ወደ ጎን አድርጋችሁ በትልኩልን የምናስተናግድ ይሆናል። አሁን ወደ መጀመሪያው ቪዲዮ ሄዳለሁ፣ እንመልከት። ይሄው የትራፊክ እንደምታዩት ዶፍ የወረደ አዲስ አበባ ካራ አካባቢ ዶፍ የወረደ በላዩ ላይ ዶፍ የወረደ ስርዓቱን በስነ ስርዓት የሰራ ነው። እንደምታዩት ጀግና የኔ ጀግና ቢዋለው በቃ አዎ። እንደዚህ እንግዲህ አንዳንድ ጊዜ መልካም ነገሮችንም ማመስገን ያስፈልጋል። ትራፊኮቻችን መንገዱን ለማሳለጥ ብዙ መልካም ነገሮች ይሰራሉ። አንዳንድ ጊዜ በተለይ ከዚህ ከህግ ማስከበር ጋራ ከመክሰስ ጋር በተያያዘ ከአሽከርካሪዎችም ጥፋት ከራሱ ከህግ አስከባሪዎችም ብዙ ያለመስማማት ነገሮች ቢኖሩ ካተረጓጎም ከህግ በእንደዚህ አይነት ነገሮች ችግሮች ቢኖሩ ትራፊኮች ደግሞ በተለይ ወታደር ማለት በጠቅላላ ፖሊስም ሊሆን ይችላል፣ ሚሊተሪም ሊሆን ይችላል። ወታደር ማለት ሰዓት የሥራ ሰዓት ገደብ የለውም፣ በዓል የለውም። ዝናብ ዘነበ፣ ሌሊት ሆነ፣ ቀን ሆነ አይባልም። ሁልጊዜ ስታንድ ባይ ነው እና የውትድርና እንግዲህ እነዚህ ትራፊኮችም ብዙዎቹ በጣም ብዙዎቹ በገቡበት ቃል መሰረት ህግ አክብረው እንደዚህ ዝናብ ሲዘም ዶፍ እየወረደ እየበሰበሱ በተለይ ደግሞ ግጭት በሚኖርበት ሰዓት ደግሞ ረጅም መንገድ በእግራቸው ይጓዛሉ። እንደምታዩት ያ ዩኒፎርሙም ነገር እኔ ብዙ ጊዜ አስተሳሰችበታለሁ እንደው ቀለል ያለ ቢስተካከልላቸው የሚል ነገር አለ። ከበፊት የመጣ ነው እንግዲህ ከበፊት የመጣ ነው። ዩኒፎርሙ ራሱ ጫማው በጣም ክብደት አለው። እኔም ስላየሁት ነው። ከዚህ ልብሱ፣ ኮፍያው፣ ሁሉ ነገሩ ክብደት አለው። ያን ሁላ ተቋቁመው ነው። አንዳንድ ጊዜ አግሬሲቭ ቢሆን እንኳን እኛም አክሰፕት አድርገን መቀበል መቻል አለብን። እንግዲህ ብዙዎቹ ክብር የሚገባቸው ናቸው። አልፎ አልፎ ደግሞ በሁሉም ሙያ ላይ አንዳንድ ህግን የሚያጣምሙ መልካም ባህሪ የሌላቸው ሰዎች ሊኖሩ ይችላሉ። ግን ለመልካሞቹ ስንል ደግሞ አንዳንድ ጊዜ እንዲህ አይነት መልካም ነገሮችን ማስተላለፍ ጥሩ ነው። የላክልን ልጅ በተለይ እጅግ በጣም እናመሰግን፣ ይህን ቪዲዮ በቴሌግራም ስለላክልን ማለት ነው። ክቡራን ተመልካቾቻችን እንዳያችሁት ነው እንግዲህ የሀገራችን ፊልሞች ስለማናስተውል ነው እንጂ እዚህ ሴፍቲ ላይም ጥንቃቄ ላይ በተለይ ከአሽከርካሪና ከእግረኞች ጋራ ብዙ የሚያስተምሩት ነገር አለ። ብዙ ጊዜ እያመጣን ወደዚህ እናሳያቸዋለን። ይሄ ፈገግም የሚያስችል ነው የሚያስተምርም ነው። ምክንያቱም አንድ ያንን ሰው የሚመጥን መሆን አለበት። ማንም ሰው ይሆን ባለስልጣን ስለሆነ አይደለም፣ አቅም ያለው ሰው ስለሆነ አይደለም። ለማንኛውም እጅግ በጣም ጥንቃቄ ያስፈልጋልና እንዳያችሁት በጣም የሚያዝናና የሚያስቅም ነበረ ፊልሙ። ስለዚህ ጥንቃቄ አድርጉ ለማለት ነው። ወደሚቀጥለው ቪዲዮ ሄዳለሁ። የተከበራችሁ ተመልካቾቻችን እንዳያችሁት እንግዲህ ከባድ መኪና ላይ ጎማዎቹ በጣም ትልልቅ ናቸው። እጅግ በርካታ ጎማ ነው ያላቸው። በጎማና በጎማዎቹ ስንጥቅ ክፍተት ላይ እንዲህ በጎማና በጎማው መካከል
እንደዚህ አይነት ድንጋይ ይዘው የሚሄድ የማፈናጠር ሌላ ሰው ላይ ጉዳት የማድረስ መኪናዎቹም ላይ ራሱ ጉዳት የማድረስ እድል አላቸውና ጥንቃቄ ማድረግ ያስፈልጋል። በተለይ የምናይም ሰው ከሆነ ለአሽከርካሪው በማስቆም ያንን ነገር እንዲያስወጣ ማየት ነው። ምክንያቱም አሁን ይሄ እንዲህ ሲሽከረከር እንደምታዩት ድንጋዩ ተፈነጣጥሮ ወደ ውጭ ሊወረወር ይችላል። ሌላ መኪና ሊመታ ይችላል፣ ሰው ሊመታ ይችላል። ብዙ ነገሮች አሉትና ትንሽ የመኪናው ከፍ ስላለ ነውና ድንጋዩም ከፍ ስላለ ነው። ስለዚህ እንደዚህ አይነት ነገሮች ላይ አሽከርካሪዎችና ረዳቶች ላይ ደግሞ ማድረግ ያለብን ነገር ምንድነው? ከመኪና ቆሞ ሲነሳ ምናልባት ይሄ መንገድ ላይ የሄደም ጎርሶት ሊሆን ይችላል። ግን መኪና ቆሞ በሚነሳ ሰዓት ዙሪያውን ጎማዎችን ማየት፣ ጭነትን ማየት፣ ከስር ሰው ተኝቶ እንደሆነ እንስሳት ተኝተው እንደሆነ ይሄ አሽከርካሪዎች ከመልመድ የምንሰላቸው ነገር አለ። ረዳቶችም እና ከባድ መኪናዎች ላይ ሳይሆን ሌሎች መኪናዎች ላይ መለስተኛ ጭነቶች ላይ ከፍተኛ ጥንቃቄ ያስፈልጋልና ገመዶች ካሉ ባለፈው ሳምንት ቪዲዮ ላይ እንዳያችሁት ገመዱ ሰው ጠልፎ እንዴት አደጋ እንዳደረሰ አይታችኋልና እንዲህ አይነት ነገሮች ላይ ጥንቃቄ ያስፈልጋል። ወደሚቀጥለው ቪዲዮ ሄዳለሁ። ምን ጉድ ነው! የተከበራችሁ ተመልካቾቻችን እንግዲህ እንዳያችሁት በጣም የሚዘገን አደጋ ነው ሞተረኛው ላይ የደረሰበት። እዚህ ላይ የሁለቱም የሞተረኛው የዛኛው አሽከርካሪ ደርቦ መጥቶ ወደ መስመሩ ሊገባ ነው። ምክንያቱም ቀኙን መያዝ ሲገባው ግራውን ነው ይዞ የመጣው ማለት ነው እና መኪና ከዛ ሲመጣበት ወደዚህ ሲሸሽ ነው። ሞተረኛውንም ያየን እንደሆነ ብሬከር አለ። እንግዲህ ብሬከር ጋር ሲደርስ ማቀዝቀዝ ይገባው ነበረ፣ አላቀዘቀዘም። ብሬከሩን አልፎ ያኛው መኪና ሲመጣበት ነው እንደዚህ ለመጋጨት የበቃውና አትሊስት ብሬከሮች ከሩቅ ስናይ እነሱ ጋር አይደለም ቀድመን እኮ አቀዝቅዝ ነው በቃ። ምናልባት ሞተር ስለሆነ ዘልየው ምናምን ወጣለው ብሎ ሊሆን ይችላል፣ ግን የደረሰውን አደጋ ይታችኋልና ሁለቱም ላይ ችግር ይታየኛልና እኔ እንደዚህ አይነት አደጋ እንዳይመጣ አንደኛ ደርቦ መሄድ በጣም አስፈላጊ አይደለም። መስመርን ይዞ መምጣት ነው። ያኛው መኪና እንግዲህ ለምን አለመስመሩ እንደመጣ አላውቅም። ይሄኛውም ሞተረኛውም ደርቦ መጣ፣ ያኛውም አለመስመሩ ነበር። መስመሩን አሽከርካሪው መስመሩን ሊያስተካክል ነው። ያ ደርቦት የመጣው መኪና ሞተረኛው ቀስ ብሎ ተከትሎ ብሬከሩን ቀስ ብሎ ቢያልፍ ኖሮ ይሄ አደጋ አይደርስም። ወደሚቀጥለው ቪዲዮ ይላል። ምን ነው ሰላም ነው? ምን እባክህ መኪናዬ በጣም እየተነጫነጨች አስቸግራኝ ነው። እየተነጫነጨ አይደለም እኮ እየነገረሽ ነው መኪናው። እንዴት? ለመኪናሽ ትክክለኛውን የሞተር ዘይት ካልተጠቀምሽ ከመነጫነጭም አልፎ ጭጭ ሊልም ይችላል። እንዴ እና መኪና ያወራል እያልከኝ ነው እንዴ? አዎ መኪና ያወራል ትክክለኛውን የሞተር ዘይት እስካላገኘ ድረስ። በትራንስፖርት ዘርፉ ነዳጅ ማጓጓዝና ማከፋፈል የሚታወቀው ጎልደን ኤነርጂስ ኃላፊነቱ የተወሰነ የግል ኩባንያ ጎልደን የሞተር ዘይት ይዞ መጣ። ዓለም አቀፍ ስታንዳርዳቸውን የጠበቁ እውቅናና ሰርተፊኬትም ያላቸው ጎልደን የቤንዚን ሞተር ዘይት፣ ጎልደን የናፍጣ ሞተር ዘይት፣ ጎልደን ሃይድሮሊክ ዘይት፣ ጎልደን የተለያዩ ማሽንና ኢንዱስትሪ ዘይቶችና ግሪስ ቅባት እንዲሁም የጎልደን አንቲፍሪዝ ኩላንት ምርቶች ኦሪጂናልና አስተማማኝ ዘይቶችን በተመጣጣኝ ዋጋ አስገብቶ ኑ አብረን እንስራ ይሉታል። ማከፋፈል ሆነ ለመጠቀም የምትፈልጉ አዲስ አበባ ቦሌ ሚካኤል ቤተክርስቲያን አጠገብ ካለው ዋና ቢሮ፣ በገላን ከተማ፣ በሱሉልታ፣ በነቀምትና በተለያዩ ከተሞች ጎልደን ነዳጅ ማደያዎች በቀላሉ ማግኘት ይችላሉ። ለበለጠ መረጃ 0911 38 02 81 ይደውሉ። የመኪናውን ጎማ በመመልከት ብቻ መኪናው ምን ያህል ፍጥነት መሄድ እንደሚችል ታውቃላችሁ? እስቲ ይህንን ኤጅ የሚለውን ፊደል ይመልከቱ። ይህ ፊደል ጎማዎቹ ሊሸከሙት የሚችሉትን ከፍተኛውን የፍጥነት ገደብ ያሳያል። ለምሳሌ ኤጅ ማለት በሰዓት 210 ኪሎ ሜትር ማለት ነው።
ተሽከርካሪው በሰዓት ከ210 ኪሎ ሜትር በላይ የሚጓዝ ከሆነ ጎማው የመፈንዳት አደጋ ሊያጋጥመው ይችላል። ትሬድዌር የምንለው የጎማው መቋቋም አቅም ወይም ምን ያህል ቶሎ እንደሚያልቅ አመላካች ነው። ለቤተሰብ መኪና የትሬድዌር መጠኑ 300 እና ከዚያ በላይ የሆነ ጎማ መምረጥ ይመከራል። ትራክሽን ስንል ደግሞ የጎማው ከመሬት ጋር ያለው የመያዝ ወይም የመጣበቅ አቅም ማለት ነው። በተቻለ መጠን ኤ ወይም ድርብ ኤ ደረጃ ያለውን ይምረጡ። በመጨረሻም ቴምፕሬቸር የምንለው የጎማውን የሙቀት መቋቋም ችሎታ ያሳያል። የሙቀት መጠኑ እየጨመረ ሲሄድ ጎማው ምን ያህል መቋቋም እንደሚችል ያሳያል። ሁልጊዜ የደረጃ ወይም ከዚያ በላይ የሆነውን መምረጥ ጥሩ ነው። አሁን ደግሞ ይህንን ይመልከቱ። 2123 ይላል። ይህ ማለት ይህ ጎማ በ2023 ዓመተ ምህረት በ21ኛው ሳምንት ውስጥ ተመርቷል ማለት ነው። የተመረተበት ቀን በጣም የቆየ ከሆነ ጊዜው ካለፈበት ይህን ጎማ እንደገና መጠቀም አይመከርም። የተከበራችሁ ተመልካቾቻችን ስለ ጎማ እንግዲህ ጥሩ ነው ማብራሪያ የተሰጠው። አንዳንዴ ማህበራዊ ሚዲያዎቻችንም እንደዚህ አይነት ነገር ለማስተማር ይረዳሉ። እጅግ በጣም ነው ጠቃሚ መረጃ ነው። እኛም ከዚህ በፊት ብዙ ጊዜ ጎማ ፋብሪካዎች ምናምን እየሄድን ብዙ ሰርተናል። ኢትዮ አውቶሞቲቭ ላይ ከ3 ዓመት ከ4 ዓመት በፊትም እና ጎማ ላይ አሁን ብዙ ነገሮች ነው የሚሰሙት። እባካችሁ ጥንቃቄ አድርጉ። እኔ የትኛው የመኪና ምርት ላይ ለማለት እንደምችል ይከብደኛል እና ብዙ አይነት መጭበርበሮች ነው። ጥሩ ብራንድ ከመጣና እኛ ጋር መሸጥ ከጀመረ ያንን ጥሩ ብራንድ ኮፒ አሰርተው ያመጡታል እና የሚቆጣጠርም አካል በደንብ ያስፈልገዋል። ይሄ ነገር ነጋዴዎችን በዚህ ምክንያት እየከሰሩ ነው። ስለዚህ ጎማ ላይ ጎማ ማለት ለመኪናችን ትልቅ ህይወት ነው። አሁን ደግሞ ዋጋውም ተወዷል እና ጥንቃቄ አድርጉ። ባለሙያ አማክሩ። ብዙ ሰዎች እኛ ጋር ትደውላላችሁ። እኛ የባለሙያዎች ስልክ እንሰጣችኋለን፣ በምንችለው እናማክራለን እና እንደዚህ አይነት ነገር ሲጠቀሙ በጣም እጅግ ጥንቃቄ አድርጉ። ብዙ ሰው የተጭበረበረ ስለሆነ ማለት ነው። ወደሚቀጥለው ቪዲዮ ሄዳለሁ። ሊየር ነው አሪያ እንትሩ ተቀርቅሮበታል። እንዴት ይውጣ? ምን ጉድ ነው ያየነው። መኪናውን አይታችሁት ከሆነ ዳገት ነው የሚወጣው። እንዴት ራሱ እንደሚሽከረከር ገርሞኛልና ከኋላ እኮ የጫነው ጭነት ባህር ዛፎቹ ምናምን መሬት ባይነኩ ኖሮ ይገለበጥ ነበር። ወደ ኋላ የገለበጡት እነሱ ናቸው። እነሱም እየደገፉ እየያዙት ነውና ወደ ግራ ወደ ቀኝ ጭነቱ ቢያዘነብል የመገልበጥ እድሉ በጣም ከባድ ነውና ቅድምም ብየዋለሁ። አሽከርካሪዎችን ባካችሁ ጊዜያዊ ጥቅምን ብቻ አትዩ። እንግዲህ ባለቤቶችም ባለ ንብረቶችም አንደኛ ንብረቱም እኮ ያለ እድሜው ነው ብዙ ወጪ የሚያስወጣችሁ። የጊዜያዊ ጥቅምን የጊዜያዊ ጭነት ሁኔታን ገንዘብን አትዩ። በተለይ ቅድም ባለቤቶችም ብያለሁ። አሽከርካሪዎችም ባለቤቱ አያይም በማለት የማይሆን ቦታ ላይ መንገድ መኪና ይዞ መግባት፣ የማይሆን ጭነት መጫን ለጊዜያዊ ጥቅም ተብሎ ህይወታችን እናጣለን። ሁለተኛ ታማኝነትን በተለይ ለቀጠረን ሰው ባለቤቱ ከባለቤቶች ጋር ታማኝ መሆን አለበት። ምክንያቱም እኛም ነገ ባለ ሀብት እንሆናለን። ለህሊና ታማኝ መሆን ያስፈልጋልና የራስም ህይወት መጥፋት አለ። ብዙ አሽከርካሪዎች ብዙ ረዳቶች ይሞታሉና ጥንቃቄ ያስፈልጋል። ወደሚቀጥለው ቪዲዮ ሄዳለሁ። በአዲስ አበባ ከተማ ታርጋ እየፈቱ ስርቆት የሚፈጽሙ ሰዎች እንዳሉ ተሰምተዋል። ታርጋውን ከፈቱ በኋላ ስልክ ቁጥር ጽፎ በማስቀመጥ በዚህ ስልክ ቁጥር ደውለም መደራደር ትችላለህ በማለት መልእክታቸውን ያስተላልፋሉ። ስለዚህ መኪናቸውን የምታቆሙበት ቦታ ላይ ጥንቃቄ ልታደርጉ ይገባል። ምን ስንት ቦታ ጥንቃቄ አድርጎ ይቻላል? ከባድ ነው። እንግዲህ ይህ ከባድ ወንጀል ነው። ምክንያቱም ታርጋውን መፍታት እኛ ከ6 ዓመት በፊት ጀምሮ ከ2011 2012 የተወሰነ ጊዜ በዚህ በኢትዮ አውቶሞቲቭ ፕሮግራም ባካችሁ ታርጋ ይፈታ፣ ሌላ ሲስተም ፈልጉ፣ እንዘምን፣ በብዙ አይነት ነገር መቆጣጠር ይቻላል ምናምን ብለን እዚሁ የትራፊክ ማኔጅመንትና ከአዲስ አበባ ትራፊክ ፖሊስ ሰዎች አምጥተን ተከራክረናል፣ ውይይት አድርገናል። የተወሰነ ሰሞን ቀነሰ። ኦልሬዲ ታርጋ የሚሰጠው አካል ታርጋ በገፍ ስለሚፈታ
ብየዋለሁ። ከዚህ በፊትም ራሳቸው ማታ ቡና ቤት እንዲህ መጥፎ ቦታ ማቆም ሲፈልጉ መጥቶ ታርጋውን ስለሚፈታው ታርጋውን ሁለቱንም ፈተው የሚወሩ ሰዎች አሉ መጠጥ ቤት ለመግባትም እና ይሄን ማስተካከል ያለው ትራፊክ ማኔጅመንት እና አዲስ አበባ ትራፊክ ፖሊስ ጽህፈት ቤት ተነጋግረው መቆም አለበት። በሌላ መንገድ መቆጣጠር የምንችልበትን መንገድ ማመቻቸት አለብን። ምክንያቱም መኪናው አድራሻ አለው እኮ ቤት አለው፣ ቤት ቁጥር አለው። ሌላው ዓለም ነጮች ምናምን ሲመጡ በጣም ነው የሚስቁብን፣ ያሳፍራል። በጣም ብዙ ጊዜ ብለነዋል እና በዚህ ጉዳይ ላይ ማውራት እጅግ አሳፋሪ ነው። ስለዚህ ያንን መንገድ ስላዩ ነው እነዚህ ሰዎች የሚፈቱት። ፒፕሱን ይለብሳል ይመጣል። አሁን መኪና ፓርኪንግ እኮ ማንኛውም የትራፊክ ማኔጅመንቱን ልብስ ቢያደርግ አንደኛ እንደውም የትራፊኮች ይሻላል። ትራፊክ መለዮ አለው፣ ልብስ አለው። ያንን ልብስ ማንም አይደፍርም፣ በጣም እጅግ የረቀቀ ወንጀለኛና ደፋር ካልሆነ፣ ምክንያቱም ይደርስበትን ያውቃል። ይሄ ትራፊክ ማኔጅመንቱ ግን ተራ በየፒፕስ በየእንትን ቤቱ የሚሰራ ነውና በጣም በሚያሳፍር ሁኔታ ማንም ሰው ሊለብሰው የሚችል ነው። ዩኒፎርም ለራሳቸው ልክ እንደ ትራፊኮቹ ሊዘጋጅላቸው ይገባል። ከዛ በኋላ ያንን ሲፈታ የተገኘ ሰው ያለ ዩኒፎርም ሲፈታ የተገኘ ሰው አሁን ግን በቀላሉ የትራፊክ ማኔጅመንት ሰዎች ያንን ፒፕስ ለብሰው ትራፊክ ማኔጅመንት ስለሚፈቱ ያንን እየለበሰ እየመጣ ማንም የተራ ፓርኪንግም ካልፈታውብህ ይላል እኮ ህንጻ ቢሮአችን ጋር አቁመሃል ብለው እኮ የሚፈቱ ሰዎች አሉ። እንግዲህ አሁን ደግሞ በዚህ አይነት ሌብነት ከተቸገረ ይሄ እንደ ሀገርም እጅግ በጣም ከባድ ነውና የሚመለከተው አካል እንትን ሊያደርግበት ይችላል። እኔ እዚህ ፓርኪንግ ላይ ብዙ ሰዎች ቢጠቀሙ ጥሩ ነው፣ ግን እችን የምታክል ወረቀት አለች ማአት አለ ብታየው፣ ግማሹ 20 ብር ይላል፣ ግማሹ 40 ብር ይላል፣ ግማሹ 30። ለማን እንደሚገባ አይታወቅም። ትራፊክ ማኔጅመንት ይላል፣ ማን እንደሚያሳትመው አይታወቅም። ብዙ አሽከርካሪዎች ራሱ በተለይ የመንግስት ሰራተኞች ቢሮም ሄደው አይወራረድላቸው ስራቸውን እስከማጣትና ከኪሳቸው ሄደው የማያወራርዱላ ሁኔታ ነው። ለምንድን ነው ትራፊክ ማኔጅመንት ስፔሻል የሆነ በደንብ ፓድ ያለው? እንደ አንዳንድ ትልልቅ ህንፃዎች እኮ እንደውም በካሽ ሬጂስተር ላይ እያወጡ ታርጋ ቲን ነምበር እያስገቡ እኮ ፓርኪንግ መቁረጥ ጀምረዋል፣ ትልልቅ ሆቴሎች ማለት ነው። ይሄ ነገር ዋጋውንም ሳይጫን አንዳንዱ 70 ብር፣ አንዳንዱ 60 ብር፣ አንዳንድ ሆቴል ቤቶችማ ወደፊት እመጣበታለሁ። ሆቴል ቤት ትልልቅ ሆቴሎች፣ ታሪካዊ የሆኑ ሆቴል ቤቶች ሆቴል ቤቱ ቆሞ ግቢያቸውን ለፓርኪንግ የተጠቀሙበት ነው። ምክንያቱም የፓርኪንግ እጥረት ከተማ ውስጥ በጣም አለ። አሁን በተለይ ይሄ የኮሪደር ልማቱ በተጀመረ አካባቢ በ4 ኪሎ ፒያሳ ምናምን ማቆም ተከልክሎ ነበር። አሁን እንኳን ያው ተመልሶም እንግዲህ እኛም ብዙ ጊዜ ተናግረን ነበረ ተከፍቷልና፣ ምክንያቱም የብዙ ንግድ ቤቶች እንደሚዘጋ ብዙ ፕሮግራም ሰርተናል እኛ። እንግዲህ በሌላም ተሰምቶ አሁን ፒያሳም 4 ኪሎም ይቀራል ገና። ፓርኪንጎች እየተፈቀዱ ነው፣ መንገዱ ሰፊ ስለሆነ ፓርኪንግ ክልክሉ በጣም ስለበዛ ቢፈቀድ እንደዚህ አይነት ነገር ደግሞ አሁን ወንድማችን እንዳለው ታርጋ እየፈቱ ገንዘብ አምጡ የሚሉ ከሆነ ይሄንን አዲስ አበባ ፖሊስ በደንብ ተከታትሎ ክልልም ከሆነ የክልል ፖሊሶች የማያዳግም እርምጃ መውሰድ አለባቸው እላለሁ። ወደሚቀጥለው ቪዲዮ ሄዳለሁ። ሞባይል የሚገርም ነው። እንዳያችሁት ሞተረኛው እንዴት አድርጎ እንደሰረቀ አይታችኋል። ሞባይሉን ቀምቶ ግን እግረኛ መንገድ ላይ ገብቶ ነው የሰረቀው። እንግዲህ ይሄ ሞተር ችግር እኛ ሀገር ብቻ አይደለም ማለት ነውና እንዴት አድርጎ አባሮ ይዞት እንዳስጣለው በጣም አክሽን ፊልም ነው የሚመስለው። ከዛ በኋላ ሰዎችም ተረባርቧል፣ ግን ያመለጠ ይመስለኛል። ሞተሩ እዛው እንደወደቀ ነው። እንዲህ አይነት ነገሮች ጥንቃቄ ይፈልጋሉ። ጥሩ ነው አሳዶ መያዝ። ባለፈው ሳምንትም እንደዚህ ተመሳሳይ ብያችሁ ነበር ልጅቷንና አሳዶ መያዝ ጥሩ ነው፣ ግን ራሳችንንም እየጠበቅን መሆን አለበት። ድንገት ስለት ሊያወጡ ምናምን ስለሚችሉ። ግን ይሄ በጣም አሜዚንግ ነው፣ የሚገርም ነው። እንግዲህ ክቡራትና ክቡራን ተመልካቾቻችን የኢትዮ አውቶሞቲቭ ፕሮግራሞች ይቀጥላሉ። ኢንጂነር ኢዮብ ይመጣል። እንዲሁም የተለያዩ ፕሮግራሞች አሉን። ከኛ ጋር ቆዩ። እንደተለመደው ሀሳብ አስተያየቶቻችሁን በ0966 21 64 64 ላይ በቴሌግራም ቪዲዮዎች ላኩልን፣ እንሸልማለን።
እንደዚህ በራሳችሁ በተለይ የሀገር ውስጥ የተነሳ ላይ ያላችሁ ስለሆነ እንደዛ በእናደርግ ጥሩ ነው። አንዳንዶቹን ከህግ አኳያ ማያስጠይቁትን እያየን ሁለተኛ ደግሞ በዚሁ ስልክ ቁጥር ቴክስት አድርጉልን ጥያቄዎቻችሁን። ትምህርታዊ ቪዲዮ በተለይ የእናንተ ጥያቄዎች የሚመለሱበት ይቀጥላሉ። ከኛ ጋር ቆዩ። ከኛ ጋር ስለሆናችሁ አመሰግናለሁ።